ክርስቲያን ነን ብለህ ታምናለህ ዳኒ? አዎ ክርስቲያን ነን ብለን እናምናለን። አንድ ሰው ክርስቲያን ለመባል ምንድነው ምን ማሟላት አለበት? ክርስቶስን መከተል ክርስቲያን ያደርገዋል። ክርስቶስን መከተል ስትል ሁሉም ትምህርቱ መቀበል ማለት ነው ወይስ የሆነ ስፔሲፊክ የሆነ ነገር? የክርስቶስን ትምህርት በሙሉ መቀበል ክርስቲያን ያደርጋል። ኦኬ። ስለዚህ የክርስቶስን ሙሉ ትምህርት እንቀበላለን ብለን ነው የምታምነው? ኦፍ ኮርስ ምን ጥያቄ አለው? ለምሳሌ መካነ ኢየሱሶችስ ክርስቲያን ናቸው ብለህ ታምናለህ? ስፔሲፊክ ሆነ ከኔ ጋር ብታወራ ባክ ኤንድ ፎርዝ ብናወራ በአንተ ክራይቴሪያ እየሄድኩ ነው። አንድ ሰው ክርስቲያን ለመባል ሙሉ የክርስቶስን ትምህርት መቀበል አለበት ብለኛል። በጣም ጥሩ። ይሄን ከኦርቶዶክስና በፕሮቴስታንትና ኦርቶዶክስ መካከል አድርገን አታወራም። በዛው እየተናነጽን እንድንሄድ ለምን በርቀት ትጫወታለህ? አንተ ሰውን ለማነጽ ከሆነና የመረም ያንተ እምነት ትክክለኛ ከሆነ እምነትን ለመመስከርና እምነትን ለማሳወቅ ምንም ወደ ኋላ ማለት አይጠበቅብም። ከኛ ጋር እኔ እምነቴን ላሳውቅ፣ አንተም ደግሞ የራስህን አሳውቅ፣ አብረን እናውራ እኮ። እሱን እኮ ነው እያልኩ ያለው። ስለዚህ የአንተ ክራይቴሪያ ምን አልከኝ? አንድ ሰው ክርስቲያን ለመባል የክርስቶስን ሙሉ ትምህርት መቀበል አለበት። እሱ ሲቀበል ክርስቲያን ይባላል ብለኛል። ጥሩ። ይሄን መስፈርትን ያዝኩኝና መካነ ኢየሱሶች በአንተ አስተምረው ክርስቲያን ይባላሉ ወይስ አይባሉ? በዚህ መስፈርት ነው ጥያቄ። ያ መካነ ኢየሱስም እናንተም ክርስቲያን ትባላላችሁ። በጣም አሪፍ። እሺ የኛ ሆልድ እናድርገውና መካነ ኢየሱሶች ሙሉ የክርስቶስን ትምህርት ይቀበላሉ ብለህ ታምናለህ? አምናለሁ። ያው የምትሄድበት መንገድ ግልጽ ነው፣ ግን እንቀጥላለን። ስለዚህ ከሁለታችሁ አንዳችሁ፣ ምክንያቱ ሪላቲቭ ትሩዝ ሊኖር አይችልም። ከሁለታችሁ አንዳችሁ ሙሉ የክርስቶስን ትምህርት ሊቀበል የግድ ያስፈልገዋል። ምክንያቱ በሚስጢራት በኩል ሁለታችሁም የተለያየ ትምህርት ስለሆነ ያላችሁ። ከሁለታችሁ ትክክለኛውን የክርስቶስ ትምህርት የያዘ ማን ነው? ምስጢራት ስትል ምን ለማለት ፈልገህ ነው? ያው መካነ ኢየሱሶች ምስጢራት የሚሏቸው ሳክራመንትስ የሚሏቸው ስለነዛ እያወራው ነው እኮ። ሳክራመንት የሚባል ነገር ታምናለህ አንተ? መካነ ኢየሱሶች ሳክራመንት ስለሚሏቸው ነገሮች እያወራውኝ ነው ዳንሻ። አንተ አታምንም በጭራሽ። ኢየሱስም ሳክራመንት ብሎ አልጠራውም፣ መጽሐፍ ቅዱስም ሳክራመንት ብሎ አልጠራውም፣ ሚስጥርም ብሎ አልጠራውም። ስለዚህ እናልፈዋለን። ስለዚህ መካነ ኢየሱሶች ትምህርቱን አልያዙትም ነው? ትክክለኛ ሁሉ የክርስቶስ ሙሉ ትምህርት አልያዙም ነው ያንተ ሐሳብ? ይሄ ክርስቲያን እንዳትሆን አያደርግህም በመጀመሪያ ደረጃ። በዚህ ምክንያትም አንተ ክርስቲያን አይደለህም አይደለም ዳኒ። የቅድሙ ሐሳብ ለውጥ ካላመጣ በስተቀር ክርስቲያን ለመባል የክርስቶስን ሙሉ ትምህርት መቀበል አለብህ ብለሃል አይደል? እና ክርስቶስ ሳክራመንት ነው ብሏል። ጥምቀት ወይም የጌታ እራት ሳክራመንት ነው ብሏል። ስለዚህ የክርስቶስን ትምህርት አልያዙም እያልከን ነው መካነ ኢየሱሶች? ክርስቶስ ጥምቀት ሳክራመንት ነው ባላለበት ሁኔታ ክርስቶስ ሳክራመንት ብሏል ብለህ እኔን መሞገት ምን ይባላል? ካሉ እኔ እኮ እየሞገትኩ አይደለም። መካነ ኢየሱሶች ሳክራመንት ናቸው ይላሉ። ስለዚህ የክርስቶስን ትምህርት አልያዙም ወይ እኮ ነው ጥያቄ። መካነ ኢየሱሶች በስም ደረጃ ጥምቀትን ሳክራመንት ብለው ጠርተውታል። እኔ ኦቨር ሳክራመንታላይዜሽን ነው እንጂ ሳክራመንት ብሎ መጥራቱ ምንም ቅር አይለኝም። ግን መጽሐፍ ቅዱስ ላይ ሳክራመንት አይባልም። የምን በስም ደረጃ ሚስጢራት ናቸው፣ ጸጋ የምንቀበልባቸው ናቸው ነው ብለው ነው እኮ እኛም እኮ ከጥምቀት ጸጋ እንቀበላለን። ከፈለግ ዘረዝርልሃለሁ። ኦኬ። ስለዚህ ሳክራመንት ናቸው ብለህ ትቀበላለህ? ሳክራመንት የሚባል ቋንቋ መጽሐፍ ቅዱስ ውስጥ የለም። ጌታም አልጠራውም በስሙ እንደዛ ብሎ ማለት። ስለዚህ የመጽሐፍ ቅዱሳዊ ሀሳብ አይደለም ነው ሳክራመንትስ የሚለው መጽሐፍ ቅዱሳዊም የክርስቶስ ትምህርትም አይደለም ነው። ሳክራመንት ተብሎ አያውቅም። አንድ ጥቅስ አምጣ። ቆይ እኔን ለምደው ቆይ አሁን መጀመሪያ ከመካነ ኢየሱሶች ጋር ነው እያወራህ ያለው? ከአንተ ጋር ነው እያወራህ ያለው። ስለ መካነ ኢየሱሶች ነው እየጠየኩ ያለሁት። ክርስቲያኖች ናቸው ስላልከኝ ክርስቲያኖች ናቸው። ክርስቲያን ለመሆን ጥምቀትን ሳክራመንት ብሎ መጥራትና አለመጥራት ለውጥ አያመጣም። ኦኬ። ለውጥ ሙሉ ትምህርት የክርስቶስን መቀበል ክርስቲያን ያደርጋል ብለኛል። የክርስቶስ ሳክራመንት መባሉ የክርስቶስ ትምህርትም የጳውሎስ ትምህርትም የሐዋርያት ትምህርትም አይደለም።
የክርስቶስን ትምህርት መቀበል ነው አይደለ ክርስቲያን የሚያስብለው አንድ አካል። ኦፍኮርስ ምን ጥያቄ አለው? የክርስቶስ ትምህርት ያልሆነ ትምህርት ከተቀበለ ክርስቲያን ሊባል ይችላል አንድ ሰው? ኢዲፔንድስ እንደ ትምህርቱ አይነት። ለምሳሌ ክርስቶስ እኮ አውዱን በጠበቀ መልኩ እንትን አትበሉ አላለም። አውዱን በጠበቀ መልኩ ዋናውን ትምህርት አትቃወም እንጂ አውዱን በጠበቀ መልኩ ያላስተማረው ማስተማር ችግር የለውም። መጽሐፍ ቅዱስ ውስጥ ስላሴ የሚል ቃል ባይኖርም አውዱን የጠበቀ መጽሐፍ ቅዱሳዊ ስለሆነ ተቀብለነዋል። እንደዛ አይነት ዴቨሎፕመንቶችን እግዚአብሔር አይቃወም ብያ ሀሳቡ አለ አይደል? ሀሳቡ አለ፣ በደንብ አለ። ምን ጥያቄ አለው? በደንብ አለ። በጣም ጥሩ። አሁን የሳክራመንትስ ሀሳብ በመጽሐፍ ቅዱስ ውስጥ አለ የለም? ሳክራመንት መባሉን እኔ ብዙ አልቃወመውም፣ ግን ኦቨር ሳክራሜንታላይዜሽን የሚባል አለ፣ ሪዳክሽኒዝም የሚባል አለ። እነዚህን ሀሳቦች ነው የምቃወመው። ኦኬ። ስለዚህ እሺ ቆይ ሳክራመንት ይባል አይባል አይደለም ዋናው። ለምን ቃላቶቹ ላይ ፎከስ እንደምታደርግ አላውቅም። በጥምቀት የምናገኘው ጸጋ አለ እያልኩ ነው። ሳክራመንት ሲባል ባይዘው ሚስጢራት ናቸው እየተባለው፣ ሚስጢር ሲባል ደግሞ ከእነርሱ የማናየው ጸጋ እንቀበላለን ማለት ነው። ይቅርታ፣ የማይታይ ጸጋ እግዚአብሔር እንቀበልባቸዋለን እየተባለ ነው። ለምሳሌ መካነ ኢየሱሶች በጥምቀት ሪጀነሬሽን ኤንድ በርዝን ማለት ዳግም ልደትን ሪጀነሬሽንን እናገኝበታለን ብለው ያምናሉ። ይህ የክርስቶስ ትምህርት ነው ወይስ አይደለም? እኛ ሪጀነሬት የምናደርገው በእግዚአብሔር ቃል ነው ብለን ነው የምናምነው። ግን በጥምቀት ቅድስና እናገኛለን፣ ምስክርነት እናደርጋለን፣ ስጋን ከነክፉ መሻቱ እንቀብርበታለን፣ ክርስቶስን እንለብስበታለን። ጥሩ። እሱን አልነበረም የጠየቁ። እናንተ ስለ ጥምቀት ምን ብላችሁ ታምናላችሁ ሳይሆን መካነ ኢየሱስ ይቀበላሉ ስላልከን እኛም ጸጋ እንቀበላለን እያልኩ ያሉት ሚንስ ኦፍ ግሬስ የሚለውን እኛም እንቀበላለን እያልኩ የጠየኩህ። አንዴ ዳኒ ስማኝ፣ የጠየኩህን እየሰማ መልስ። እኔ የጠየኩ እናንተ ምን ብላችሁ ታምናላችሁ፣ ምን እንቀበልበታለን ብላችሁ ታምናላችሁ ሳይሆን መካነ ኢየሱሶች ሪጀነሬሽን ሪሚሽንስ ኦፍ ሲን እናገኝበታለን ብለው ያምናሉ። ይህንን የክርስቶስ ትምህርት ነው ወይስ አይደለም ነው ጥያቄ። ሬሚሽንስ ኦፍ ሲን መጽሐፍ ቅዱስ ላይ በደሙ ነው ተብለው እንትን ይላል። እነሱ ደግሞ በደሙም ያምናሉ በጥምቀትም ይላሉ። ይሄ ከክርስትና ያስወጣቸዋል ብዬ አላስብም። እኔ ጥያቄን በደንብ ለምን አትመልስልኝም? እነሱ ያስወጣቸዋል አያስወጣቸውም አልጠየቅኩም። መጀመሪያ የክርስቶስ ትምህርት ነው ጠይቀኛል። ክርስቲያን ያሰኛቸዋል አያሰኛቸውም አላልከኝም? አላልኩም። ስማ በደንብ አየህ፣ አልሰማ። ጥያቄውን በደንብ ስማ። አሁንም ልድገምልህ። ጥምቀት ሪጀነሬሽን ወይም ደግሞ ዳግም ልደትንና የኃጢአት ስርየትን ያሰጣል ብለው ያምናሉ። መካነ ኢየሱሶች ይሄንን ትምህርት የክርስቶስ ትምህርት ነው ወይስ አይደለም ነው? ያስወጣቸዋል አያስወጣቸውም አልጠየኩም፣ አልተጠየቅም፣ እዛ አልደረስም። የክርስቶስ ትምህርት ነው ወይስ አይደለም ነው ጥያቄ። ጥምቀት ሪጀነሬት እናደርጋለን ተብሎ መጽሐፍ ቅዱስ ውስጥ የለም። ጌታም እንደዚህ አድርጎ አላስተማረም። የክርስቶስ ትምህርት አይደለም ብለህ ነው የምታምነው? ጥምቀት ሪጀነሬት ያስደርጋል የሚል ካለ መጽሐፍ ቅዱስ ከፍታ አሳየኝ። የምጠይቅህን መልስ። መጽሐፍ ቅዱሳዊ አይደለም የክርስቶስ ትምህርት አይደለም ማለት ነው ወይ? እኔ መቼ መጽሐፍ ቅዱስ ባይዘዌይ በጣም ዲስከሽናችን ፖላራይዝድ ሆኗል። ለመሰለ ራስህን እያወጣ በመካነ ኢየሱስ ነው የተከራከርክ ያለው። ዳኒ ልንጨርስ ስንል የሆነ ሽፍት ለማድረግ ምናምን አትሞክር። ኧረ መጀመርን ሳንጀምር ነው የምንጨርሰው። ይሄ ትምህርት ቆይ ሳንጀምር ነው ወይ ስለ ሐሳቡ ይሄን ሐሳብ ልንጠቀልለው ስንል የሆነ ባካፕ አታል። ስለዚህ ይሄ ሐሳብ መጽሐፍ ቅዱስ ላይ የለም አሳየኝ ምናምን እያልከኝ ነው። ስለዚህ እንዲህ ስትል ክርስቶስ አላስተማረውም እያልከኝ ነው ትምህርቱን። ክርስቶስ ሪጀነሬት በጥምቀት እናደርጋለን ብሎ ያስተማረበት ቦታ የለም። ስለዚህ መካነ ኢየሱሶች የክርስቶስ ያልሆነ ትምህርት ይዘዋል ማለት ነው። መካነ ኢየሱሶች በእግዚአብሔር ቃልም ሪጀነሬት እናደርጋለን ብለው ያምናሉ። እንዴ በምንም ሪጀነሬት እናደርጋለን ብለው ያምናሉ እኮ አልጠየቁም። በጥምቀት ሪጀነሬት እናደርጋለን እና ሪሚሽንስ ኦፍ ሲን እናገኛለን ማለታቸው መጽሐፍ ቅዱስ ላይ የለም፣ ክርስቶስም አላስተማረም ብለኸኛል። አሁን ይህንን ትምህርት ቢኖርማ ታሳየኝ ነበር እኮ። ቆይ እኔ ሲጀመር መጀመሪያ ወደዛ አልመጣሁም። ለምን ካለ ታሳየኛለህ ምናምን እያልክ እያወራ እንደሆነ ባይገባኝም ማለት ነው። መካነ ኢየሱሶች እንዲህ ብለዋል እያልኩ ከዛ ቢኖርማ ታሳየኝ ነበር እያልከኝ ነው። ስለዚህ ራስህ ይችላል ለምን አታወራም? መካነ ኢየሱስ እያልክ ከምታወራ ራስህ ይችላል አታወራም? ምክንያቱ አንተ ራስህ ክርስቲያኖች ይባላሉ
የክርስቶስ ትምህርት ይዘዋል ስላልክ ነው። አሁን እሱን እያጣራው ነው። የክርስቶስ ትምህርት ከያዙ ይሄንን ዳግም ልደትና ሪጀነሬሽን እና የኃጢአት ስርየት በጥምቀት እናገኛለን የሚለው የክርስቶስ ትምህርት አይደለም እያልከኝ ነው አይደል ዳኒ? ትምህርት በኢየሱስ ክርስቶስ ደም የኃጢአት ስርየት እናገኛለን ብለን ማመናችን፣ በቃሉ ሪጀነሬት ማድረጋችን፣ በመንፈስ ቅዱስ መወለዳችን በጥምቀት የሚለው የክርስቶስ ትምህርት አይደለም። የትኛውን ጥምቀት? የመንፈስ ቅዱስ ጥምቀት ነው የውሃ ጥምቀት ነው እያልክ ያለው? የመንፈስ ቅዱስ ጥምቀት ዳግም እንድንወለድ ሊያደርግ ይችላል። የውሃ ጥምቀት ግን ያደርጋል ብዬ አላምንም። መጽሐፍ ቅዱስም አይናገርም። ስለዚህ መካነ ኢየሱሶች በውሃ የምንጠመቀው ጥምቀት ነው ሪጀነሬት ያደርጋል ብለው የሚያምኑት ውስጥ መንፈሱ አለ ብለው ስለሚያምኑ ነው። ከፍተህ ማንበብ ትችላለህ። ስሞል ካቴኪዝም ላይ 3 እና 4 ላይ አለ። ውሃ ውስጥ መንፈሱ ስላለ ነው ይላል። ውሃ ውስጥ መንፈሱ ስላለ ነው ይላል። ቃሉ ስላለ ከቃሉ ዳግም እንወለዳለን ይላል እንጂ ውሃው ተራ ውሃ ነው ይላል። እሺ፣ ስለዚህ እኮ ከውሃው ጋር ማለት ነው። ትክክል። ኖርማል ዳግም የምንወለደው ከውሃው የተነሳ አይደለም ከቃሉ የተነሳ ነው ይላሉ እኮ። ትክክል። በባፕቲዝም ውሃ ሜር ውሃ ብቻ አይደለም። ትክክል። አዎ፣ ውሃው ይሄ በውሃ የምናደርገው ጥምቀት ከቃሉ ጋር አንድ ስለሆነ ስለተጣመረ ልጅነትን፣ ድህነትን፣ የኃጢአት ስርየትን ይሰጠናል ብለው ያምናሉ። ይህ የክርስቶስ ትምህርት ነው ወይስ አይደለም? እሱ ነው ጥያቄ። ዳግም መወለድ በቃሉ የክርስቶስ ትምህርት ነው። ቃሉን ቆይ እባክህ፣ ለስድስተኛ ጊዜ ዳግም መወለድ በቃሉ ነው ብለህ እንዳታብራራ እባክህ። የመካነ ኢየሱሶች ጥምቀት የኃጢአት ስርየትን ይሰጣል በውሃ አማካኝነት ወይም ደግሞ ከውሃው ጋር ኦፍኮርስ ውሃው ብቻ አይደለም ከቃሉ ጋር የተጣመረ ነው ይላሉ። ይሄ ማንም አልካደ። ስለዚህ ይህ ከቃሉ ጋር የተጣመረ ውሃ ድህነትን፣ የኃጢአት ስርየትን፣ ሪጀነሬሽን፣ ዳግም ልደትን ይሰጣል ብለው ያምናሉ። ማን? መካነ ኢየሱሶች። ይሄ ትምህርታቸው የክርስቶስ ትምህርት ነው ወይስ አይደለም ነው ጥያቄ። ከቃሉ ጋር ስላያያዙት የክርስቶስ ትምህርት ብለን መውሰድ እንችላለን። ስለዚህ ክርስቶስ በጥምቀት ዳግም ልጅነትን የኃጢአት ስርየትን ይገኛል ብሎ አስተምረዋል ማለት ነው። በቃሉ አይደለም የሚሉት ማይ ብራዘር ውስጥ ስላለ የሚል ከፍቼ ላሳየ በቪዲዮ እኔ ከፍትላለሁ። ትክክል እንደዛ ብለው ይሄ ትምህርት ትክክል ነው፣ የክርስቶስ ትምህርት ነው። ከቃሉ የተነሳ ውሃ ውስጥ ቃሉ አለ። ስለዚህ ከቃሉ የተነሳ ዳግም እንወለዳለን ያሉ ወንድሞቻችን መካነ ኢየሱሶች ጌታ ይባርካቸው። ስለዚህ ይሄ የክርስቶስ ትምህርት ነው ወይ? አዎ፣ በቃሉ ሰው ዳግም ይወለዳል። ስለዚህ ሰው ባመነ ቅጽበት ሳይሆን ዳግም ሲጠመቅ ነው ወይም ደግሞ ሲጠመቅ ነው ልጅነት የሚያገኘው የሚለው ትምህርት ሁለት ጊዜ ዳግም እንወለዳለን አይሉም። አንድ ሰው ወይ በሰማ ጊዜ ልጅ ይሆናል። ሁለቴ መቻልኩኝ። እነሱ ሲጀመር በጥምቀት ነው ዳግም ልጅነት የሚገኘው ነው የሚሉት። ምንድን ነው ሁለቴ የምትለው አንተ? ስሞል ካቴኪዝም 3 እና 4 አንብብልኝ። ይኸው ከፍቼ እላለሁ። ይኸው እንግዲህ ቆይ አንዴ እንደውም ወደ እንትኑ ልሂድና በመብራት እያየን ጥሩ ነው። ከመጣሽ ማርያም ታምጣሽ ብል እንትን ትቀጥላላችሁ ጋይስ። ታች ያላችሁ ሰዎች ታብታብ ምናምን አድርጉ። ያው ሜቢ አሁን የዋዲ እስኪከፍት ድረስ እንግዲህ ያው ዳኒን ሜቢ ቲክቶክ ላይ ብዙ ጊዜም ስለምናውቀው ነው ያው ቁጭ ብለን እንዲታግሰንም እየሰማ ነው ያለ ነው። ዳኒ የድሮ ወዳጃችን ነው እና ዞሮ ዞሮ ምንድነው አሁን የክርስቶስ ትምህርት ማንጋ ነው የሚለውን ነገር ነው ጀስት ሚዛን ላይ ያስቀምጠን አሁን ኮምፔሬን ኮንትራስት እያደረገን ነው። እና ዳኒ አንድ የነገረን ነገር አለ። የዋዲ ማቴሪያል እስኪከፍት ድረስ ነው እኔ ጀስት መሀል ላይ ኢንተርፊር ያደረኩት። ከዛ ሙለታ እንቀበለዋለን። ዳኒ አንድ የነገረን ነገር አለ። ሰው ውሃውና ቃሉ አንድ ላይ ሰው ሪጀነሬት እንዲያደርግ ወይ ደግሞ ዳግም ልደት የሚባለውን ነገር ያሰጣል። ይሄ የክርስቶስ ትምህርት ነው ማለት እንችላለን ብሏል። እስቲ እንግዲህ ይህን ሀሳቡን ደግሞ በኋላ ኪፓፕ ያደርጋል የሚለውን ነገር እስቲ ዊልሲ ቀጥል። ዋዴ ጎሄድ። አዎ እስቲ ትቀጥለዋለህ ወይስ ለጨዋታው ድምቀት ነው የሚለው? እስቲ እናያለን። ምንም እኮ ጥያቄ ይሄ ግልጽ እኮ ነው። ከቃሉ የተነሳ ነው ዳግም የምንወለደው ውሃ ውስጥ። እኔ ላንብበው አሁን ይነበባል። ቀላል ግን ሰው እንዳያወራ አታደርግም። በጣም ነው እንትን የምትለው ማለት አሁን ሊነበብ ሲል ስልታዊ ማፈግፈግ እንዳታደርግ። ሊነበብ እኮ ነው እስካመጣው እኔ እኮ አንብቤ ያልኩህ እኮ እኔ ነኝ። አንተ ብለኸኝ አይደለም። እነሱ የሚሉት አሳስተህ ስለተናገርክ ይነበብ ተብሎ ነው። እሺ ጥምቀት ምንድን ነው ይላል። እሺ ጥምቀት ምንድን ነው? አሁን መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም።
ውሃ ብቻ አይደለም ጥምቀት፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋራ የተጣመረ ውሃ ነው ይላል። ጥምቀት ማለት ከእግዚአብሔር ቃል ጋራ ምን ያለ ውሃ ነው? የተጣመረ ውሃ ነው ይላል። ታዲያ ይህ የእግዚአብሔር ቃል የትኛው ነው ይላል? መልሱ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28:19 ላይ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዝሙር አድርጓቸው የሚለውን ነው ይላል። ስለዚህ ይላል ቁጥር 5 ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? ጥምቀት የሚያስገኘው ጥቅሞችን ወይም ደግሞ ስጦታዎችን ምን ምንድን ናቸው? ያው የኃጢአት ይቅርታን ያስገኛል፣ ከሞት ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል እንደሚያውጀው ወይም እንደሚናገረው ማለት ነው በእርሱ ለሚያምኑ ሁሉ የዘላለም ድህነትን ይሰጣል ይላል። ስለዚህ አሁን ጥምቀት የኃጢአት ስርየትን የኃጢአት ይቅርታን ኦኬ፣ ከሞትና ከዲያብሎስ ይቤዣል፣ ከዛ ደግሞ የዘላለም ድህነትን ይሰጣል ይላል። እነዚህ ነገሮች አሁን የክርስቶስ ትምህርቶች ናቸው ወይስ አይደለም? ሶሪ ምን ላይ ነው ያነበብክልኝ? ስሞል ካቴኪዝም ነው? ስንት ቁጥር ላይ ነው ያነበብክልኝ? ከእንግሊዝኛ ከአንድ እስከ አምስት ስድስት። እሺ እኔ ጋር አለና እስቲ ድጋሚ ወይ እኔ ላንብብልህ ወይ እንግሊዝኛውን ታነበው? እንግሊዝኛ እንደዚህ ነው የሚለው። አይ እኔ የምለውን አብራርቶ ያስቀምጥ። እኔ የነገርኳችሁን አብራርቶ ነው ያስቀምጥ። የራሳቸውን ነው። የምን እንግሊዝኛ ተርጉመውት እኮ ነው። የኢትዮጵያ መካነ ኢየሱሶች የሚያምኑት ይሄኛው ነው በነገራችን ላይ። እሺ ሞር የራሳቸው እኔ ላንብብልህና ታርመኛለህ ከተሳሳትኩኝና ላንብብልህ። አርምሃለሁ። እዚህ ጋር ችግሩ ምንድን ነው? ቆይ መጀመሪያ ችግሩ ምንድን ነው? ልክ አይደለም ወይ? ይሄ የተረጎምከው ነገር ትንሽ እኔ የሆነ የተረጎምከው የምትለኝ ምንድን ነው? እኔ መች ተረጎምኩኝ? ምንድን ማተር እነሱ ቢተረጉሙትም ችግር የለውም። ዋናው ቁም ነገር በእንግሊዝኛው አንብበው። አማርኛው ምንድን ነው ችግሩ? ዳኒ በእንግሊዝኛው አንብበው። አማርኛው ችግሩ ንገረን መጀመሪያ። ትቀበለዋለህ? ልክ ነው የክርስቶስ ትምህርት ነው ወይስ አይደለም? አማርኛው እኔ እንደምለው አልመጣልኝም። ገብቶሃል? አማርኛውን አላነበብኩትም። እንግሊዝኛው ላይ ግን ወይ እኔ ላንብብልህ ፍቀድልኝ ብራዘር። ወይ ታነበዋለህ መጀመሪያ። አማርኛው ላይ ምንድነው ችግሩ? የክርስቶስ ትምህርት ነው ወይስ አይደለም? ከቃሉ ጋር መያያዙን ኤንፈሳይዝ አላደረገም። ገብቶሃል? በደንብ አልገለጥ አስረግጦ አልተረጎሙትም። አንተ እንደምፈልገው እኮ አይደለም የሚያምኑት ዳኒሻ። ስለ መካነ ኢየሱስ አንተ እዚህ ፊት ለፊቴ የእንግሊዝኛውን ላንብብልህ። ኢንፋሳይዝ አላረጉልኝም። ምን ማለት ነው እንዴ? እነሱ የሚያምኑትን እኮ ነው የሚያስቀምጡ። ምክንያቱ ባይዘዊ ይሄንን ዝም ብለው ሜር ውሃ ነው እያሉ ለሚያስቸግሩ ማለት ልክ ሙለታ ብዙ ጊዜ አርጊመንት ላይ እንደሚጠቀመው ውሃ ይወልዳል አይወልድም ምናምን አይነት ብለው የሚጠይቁ አይነት ሰዎች ስለነበሩ ውሃ ብቻ አይደለም እንዴ? ውሃ ብቻ ከሆነማ የሚጠጣ የተቃወምኩበት ምክንያት ባጭሩ ለመሰለ አማርኛውን የተቃወምኩበት ምክንያት ከቃሉ ጋር ማስያዝ ከቃሉ የተነሳ መሆኑን አስረግጦ አልተናገረልኝም እና እንግሊዝኛው ግን በደንብ አስረግጦ ስለሚናገር እንግሊዝኛውን አንብበው። ቆይ ስለዚህ ይሄ ችግር አለበት የክርስቶስ ትምህርት አይደለም ማለት ነው? ችግር ይሄ ጳውሎስ አይደለም የጻፈው፣ ሰው ነው የጻፈው። አረ በፈጣሪ አንተ መች ነው ቀጥታ የምትመልሰው? በፈጣሪ ስም ማን ነው ይሄ? የጳውሎስ ጽሑፍ ነው ያለ ዮሐዴ። ቆይ አይ ችግር የለውም ፋለሲውን ተውና አንተ አማርኛውን እንዳያስኩ ዳኒ እንግሊዝኛውን ላንብብልህ። አሁን ጥምቀት ምን ይሰጣል የሚለው ነው አይደል ዮሐዴ ያነበብክለት? ሁለትና ሶስት መጀመሪያ አማርኛውን ችግሩ ቢነግረን ከዛ እንግሊዝኛው ሄዶ አላስረገጠም። ከቃሉ የተነሳ የሚለውን በደንብ አላስረገጠም። ቆይ ዳኒ ችግር የለውም ቆይ ማስረገጡን ቆይ ችግር የለውም። አሁን ዮሐዴ ምንም ልዩነት እንደሌለው ዋት ዳዝ ባፕቲዝም ጊቭ ኦር ፕሮፊት የሚለው ዮሐዴ አሁን ማነበውና ዮሐዴ የከፈተው አንድ አይነት እንደሆነ ታይዋለህ። አንደኛ ኢት ወርክስ ፎርጊቭነስ ኦፍ ሲንስ የኃጢአት ስርየትን ያሰጣል የሚል ዲሊቨርስ ፍሮም ዴዝ ኤንድ ዘ ዴቪል ኦኬ ከጠላት ዲያብሎስና ከዲያብሎስ እስራትና ከሞት ነፃ ያወጣል ኤንድ ጊቭስ ኢተርናል ሳልቬሽን ቱ ኦል ሁ ቢሊቭ ዚስ አዝ ዘ ወርድስ ኤንድ ፕሮሚስስ ኦፍ ጋድ ዲክሌር እግዚአብሔር ቃልና የእግዚአብሔር ተስፋ ዲክሌር እንደሚያውጁት የዘላለም ሕይወትን ያሰጣል፣ ከሞትና ከዲያብሎስ እስራት ነፃ ያወጣል፣ የኃጢአት ስርየትን ያሰጣል። ዮሐዴ ይሄን ነው አይደል ያነበብከው?
ሶስት ቁጥርን ደግሞ አንብቦ ሶስት ቁጥር ነው እኔ የምፈልገው። ወረድ በልና ይሄን ነገር ቆይ ትቀጥላለህ። አሁን ዳኒ እኛ ያለውን ነገር ውሃው ከቃሉ ጋር ሆኖ ሰዎችን ከሞት እና ከዲያብሎስ እስራት ነፃ ያወጣል ብለህ ታምናለህ አንተ? ቃሉ ስላለ በደንብ ያወጣል። ምን ጥያቄ አለው? በጣም ጎበዝ፣ በጣም ጎበዝ። ስለዚህ እኮ ነው ያልኩት። ጎበዝ 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 ጎበዝ። ስለዚህ እሺ ቃሉ ከውሃው ጋር ሆኖ የዘላለም ሕይወትን ይሰጣል ብለህ ታምናለህ? ምን ጥያቄ አለው? ለምን ነው የማይሰጠው? ኮመንት ላይ አጨብጭቡ፣ አንዴ አጨብጭቡ። ስለዚህ ቆይ ዮሐዴ ትቀጥላለህ። በጣም ይቅርታ ብሎ እስኪ ቆይ አንዴ ዳኒ። ስለዚህ ሰው ሲያምን ነው የዘላለም ሕይወትን የሚያገኘው ወይስ ቃሉና ውሃው ተደርጎ አንድ ላይ ሲጠመቅ ነው የዘላለም ሕይወትን የሚያገኘው? አይ ይኸው ኦፕሽን አስቀምጬ ይላል። ሰው ሲያምን ነው የዘላለም ሕይወትን የሚያገኘው ወይስ ደግሞ ቃሉና ውሃው አንድ ላይ ሆኖ ሲጠመቅ ነው የዘላለም ሕይወትን የሚያገኘው? ምንም ቀላል ጥያቄ እኮ ነው የጠየኩት። ቀላል ኦኬ እኔ እኮ ዳኒ ቃሉን ሰምቶ ሳያምን ድንገት ያላመነ ሰው ደግሞ ልክ ውሃው ሲነካው ከቃሉ ጋር ሆኖ ያኔ ሊያምን ይችላል ወይ ደግሞ የዘላለም ሕይወትን ሊያገኝ ይችላል እያልከኛለሁ። ያ ሰውየው እንደ ሪሴፕሽን ካፓሲቲው ነው። ሰውየው ቃሉን እንደሰማ ሊያምን የሐዋርያት ሥራ ምዕራፍ 10:43 ላይ የጸጋ ስጦታን ራሱ ሊቀበል ይችላል። እኔ ጸጋ ስጦታ አልገባሁም። የጸጋ ስጦታ ውስጥ አልገባሁም። የማመኑን ምልክት ነው የነገርኩህ ያለሁት። የጸጋ ስጦታ ያልዳነ ሰው አይቀበልም። የዘላለም ሕይወት የጸጋ ስጦታ ቆይ አንዴ አሁን የጸጋ ስጦታ ውስጥ አትግባ። እሱን ከሙለታ ጋር እመጣበታለሁ። አሁን ከዮሐድ ጋር ትቀጥላለህ። አሁን እኔ በጣም ቀላል የሆነ በቃ አፕል ወይም ባናና ጥያቄ በግልጽ ነው የጠየኩ። ሰው የዘላለም ሕይወት የሚያገኘው ሲያምን ነው ወይስ ካመነ በኋላ በቃሉና ውሃው አንድ ላይ ሆኖ ሲጠመቅ ነው የዘላለም ሕይወትን የሚያገኘው? ዳኒ ሲያምን ነው፣ ምንም ጥያቄ የለውም። ያን እምነት ግን ቃሉን ሲሰማ ነው ያገኘው ወይንስ ሲጠመቅ ነው ወይስ የጌታ እራት ሲወስድ ነው የሚለው መታየት አለበት እንጂ ሶስቴ የዳግም መወለድ የሚባል ከስር አታውራ። አሁን እኮ አንዴ ቆይ ማለት አንድ ጊዜ ቆይ የተናገርኩትን ማብራራት የለብኝም። አሁን ቀደም እኮ ሰምተናል። ወይስ ሲሰበክ ካመለጠ ሲጠመቅ ካመለጠ ምንድን ካመለጠ አላልኩም። አማርኛቸው ቢያንስ መንፈሳዊ ይሁን። ሰውየው በእምነት ካልተቀላቀለው ወንጌሉን ሲሰማ ለምንድን ነው በእምነት የማይቀላቀለው? ቆይ ለምን በእምነት አይቀላቀልም እንዴ? ሰዎቹ በእምነት ስላልሰሙት ከሰሚዎቹ ጋር አልጠቀማቸውም ይላል እኮ መጽሐፍ ቅዱስ ማለት በእምነት ካልሰሙ ስለዚህ ሳያምኑ የሚጠመቁ አሉ ነው እያልከ ነው ያለው እንዴ? ምን ጥያቄ ያለው? ሰው ውሃው ስለመግባት ደግሞ ምን ችግር አለ? ሰው ሳያምን ይጠመቃል። ሳያምን የሚጠመቃል እናንተ ጋር እንዴ? አንተ ራስህ አምነህ ነው እንዲጠመቀው እናንተ ጋር እያልኩኝ ለምንድን ወደ እኔ የምትመጣው? ማይ ብራዘር እኔ አስረዳለሁ። አንተ ትልቅ ሆኖ ተሰብኮ ሳያምን ዝም ብላችሁ የምታጠምቁታለ ነው። ሰውየው ይሰበካል፣ ያምናል፣ ቁጭ ብሎ ለወራት ይማራል። ከዛም በኋላ ሲያምን ካመነ ለምን አመለጠው? ይኸውልህ እምነት ማለት የአእምሮ መስማማት ሳይሆን የመንፈሳዊ እንትን ነው። ስለዚህ አንድ ሰው በአእምሮ በክርስትና ጋር ተስማምቷል። ዳግም ይሄ መወለዱን ግን በእምነት ሲቀላቀለው ነው። ቤተክርስቲያን ዝም ብሎ የሚገባ የሚወጣ ሰው አለ። ከስር ለምንድን ነው የምታወራው? ይቅርታ ስልክ ከስር የምትለው ድምፅ አሰማህ። እያወራሁኝ ያለ ማለት ነው። እኔ እያወራሁ ያለ ድምፅ አንድ ሰው ካመነ በኋላ የክትትል ትምህርት ይማራል። ክትትል ትምህርት ተምሮ ከጨረሰ በኋላ ይጠመቃል። ከዛም በኋላ ጌታ እራት ይወስዳል። ግን ሰውየው በአእምሮ ተስማምቶ ይህን ትምህርት ካደረገ አንዴ በእናንተ ትምህርት ያ ሰውዬ መጀመሪያ ያመነው እምነት ነው ሪጀነሬሽን ሪሚሽን ኦፍ ሲን ያገኝበታል ብላችሁ የምታምኑ መጀመሪያ ያመነው እምነት? ኦፍኮርስ አንድ ሰው የእውነት ካመነ ባመነ ጊዜ ኃጢአት ስርየት ያገኛል መጽሐፍ እንደሚናገር። የእውነት ካመነ ማለት የውሸት እምነት አለ?
እምነት ሁለት አይነት አለ። አንደኛው ሰው በአእምሮ ብቻ የሚስማማበት ሁኔታ አለ። እሱ አይነት እምነት ነው አንለውም። እምነት ማለት በመንፈስ ዳግም መወለድ ማለት ነው። የመንፈስ ቅዱስ ስራ ነው። እምነት ማለት በአእምሮ ይስማማበታል ማለት ነው። ማለት ከየት ነው ያመጣው ይሄ ዴፊኒሽን? ትክክለኛ ነገር ነው። አንድ ሰው ክርስትናን ይስማማል ግን አልዳንም። እስኪ ያመጣው ማስረጃውን ቆይ አንዴ መጀመሪያ እሱ ማስረጃውን እስኪ ያምጣ። ሁለት አይነት እምነት አለ። አንዴ በአእምሮ ሲስማማ ምናምንም ያልከው ከየት አምጥተህ ነው? ኦኬ ለምሳሌ ማርቆስ ላይ እንደዚህ የሚል አለ። የእግዚአብሔርን ቃል የሰሙ ሰዎች መንገድ ላይ የዘርና ዘሪው ምሳሌ ላንሳለን። መንገድ ላይ እንደወደቀ ነው የመጀመሪያው። ሁለተኛው ጭንጫ ላይ እንደወደቀ ነው። ሶስተኛው ሾክ ላይ እንደወደቀ ነው። አራተኛው ደግሞ መልካም ልብ መልካም አፈር ላይ እንደወደቀ ነው። መንገድ ላይ የወደቀ ጭራሽ የማያስተውሉት ናቸው። ሰምተዋል ግን አያስተውሉም። ሁለተኛው ጭንጫ ላይ የወደቁት ደግሞ ምን አይነት ናቸው? ይሰማሉ፣ ደስ ይላቸዋል፣ ግን ስራ አይሰዱም። ስለዚህ በፈተና በምናምን ጊዜ ይተውታል። ሶስተኛው ማለት ቆይ አሁን እኔ የጠየኩ በአእምሯቸው ያመኑ ያልካቸው የትኞቹ ናቸው? በአእምሯቸው የሚስማሙ ያልካቸው የትኞቹ ናቸው? እኮ 30 60 100 ሌላ እንደ እግዚአብሔር ቃል ያመኑት እኮ በአእምሯቸው ያምናሉ የሚለውን ማስረጃውን እባክህ አንብብልን። 30 60 100 ያማረ ፍሬ ደግሞ ጭራሽ 30 60 100 የሚያፈሩ ሁሉም ይገባሉ እኮ የእግዚአብሔር መንግስት ፍሬያቸው። የመጀመሪያዎቹ ሶስቶቹ መንገድ ላይ ጭንጫና ሾክ ውስጥ የወደቁት እኮ ፍሬ አያፈራም አይደል እንዴ? ሲጀመር ቃሉ በልባቸው አላረፈም፣ አልገባም፣ አልዘለቀም ነው የሚለው። በአእምሯቸው አመኑ የሚለው የቱ ጋር ነው? ከየት ነው ያመጣው እኮ ነው። እና ይሄ ምንድን ነው? በአእምሮ መስማማት ማለት አይደለም። እነዚህ ሶስቱ እኮ በአእምሮ ተስማምተው ነው ማለት አይደለም የምትለው አንተ ነህ። ማስረጃው ከየት አመጣው? በአእምሯቸው አመኑ የሚለው ኦኬ። አሁን የጠቀስኩት ጥቅስ ምንድን ነው የሚለው? አሁን የጠቀስኩት ጥቅስ ምንድን ነው የሚለው? የለም ማይ ብራዘር፣ ሰዓታችንን ከምትገድል እሺ። ስለዚህ ይሄ ሰው በአእምሮ አመነ ማለት በአእምሮ አምኖ አምኛለሁ ብሎ ከዛ ሄዳችሁ ታጠምቁታላችሁ ነው። አንድ ሰው ዳግም መወለድ ማለት የአእምሮ ስራ አይደለም፣ መንፈሳዊ ስራ ነው። ታውቃለህ? ስለዚህ ይህንን መንፈሳዊ ነገር ሰው አሁን እንዳልከው እንደነዚህ አይነት ሰዎች ሄዳችሁ ታጠምቋቸዋላችሁ ነው ወይስ ታስተምረዋል? የደህንነት ትምህርት የሚባለው ትምህርት ለምንድነው የምታስተምሯቸው? አልገባኝም፣ አብራራው። ማለት ካመኑ በኋላ የደህንነት ትምህርት ይወስዳሉ ከዛ ይጠመቃሉ ብለህ ነበር ስቴፖችን የተናገርከው። አንድ ሰው ካመነ በኋላ ቁጭ ብሎ ይማራል። ቁጭ ብሎ ተምሮ ለምን እንደው የሚማረው የበለጠ እንዲተከል በቃሉ ላይ በእግዚአብሔር ቤት እንዲጸና ነው። ስለዚህ መሰረታዊ ክርስትና ትምህርት ይባላል። ስለ ስላሴ፣ ስለ ክሪስቶሎጂ፣ ስለ መዳን፣ ስለ ጌታ እራት እና ስለመሳሰሉ ነገሮች ይማራል ያ ሰው። ይሄን ሁሉ ተምሮ ከዛ አምኛለሁ ካለ ይሄ ሰው ማለት አምኛለሁ ቢል በእነዚህ ባስተማራቸው ነገሮች አሁንም ላይወለድ ይችላል ነው? ዳግም መወለድ የመንፈስ ቅዱስ ስራ ነው፣ የሰውየው የአእምሮ ስራ ውጤት አይደለም ዳግም መወለድ እኮ። ስለዚህ ይሄ ሰውዬ እንደዚህ ብሎ ቢያምንም ትክክለኛ እምነት ካላመነ ግን እስቲል አሁንም ወደ ጥምቀት ይሻገራል ነው ሳይወለድ። ያው ይሄንን በመንፈስ ቅዱስና በሰውየው መካከል ያለ ጉዳይ ነው እንጂ አስተማሪው ማስተማር መጸለይ። አንተ ስለአንተ ነው፣ ስለአንተ ትምህርት ነው፣ በሰውየውና በማን ጉዳይ ያለ አይደለም። ቅድም ምን አልክ? ሰው አምኖ በእምነቱ ካልተወለደ ከዛ ጥምቀት ላይ ሄዶ ይወለዳል አልክ። በጥምቀት ደግሞ ከውሃና ከቃሉ ይወለዳል። ከቃሉ የተነሳ መቼ እንደሆነ ባይታወቅም ዳግም ይወለዳል። ይሄን ሁሉ አልፎት ትምህርቱም አልወለደውም። እንግዲህ ተምሮ ውሃ ቅዳ ውሃ መልስ ሆነ ገብቶኛል አምኛለሁ ቢልም በእናንተ እምነቱ ለምሳሌ አንተ አሁን እኮ ዳግም አልተወለድክም። በእውነቱ ለመናገር ለእኔ አሁን ቆይተው የኔ ትምህርት ፈጽሞ ከአንተ የራቀ ነው። ባይዘዊ ዳግም ተወልዳል። አንተ ዘመንህን ሙሉ እግዚአብሔርን ቃል ታነባለህ። ዳግም ተወልዳል። ወዴት? አትሩጥ ዳኒ፣ ና እዚህ ና። ስለዚህ ሰውየው አሁንም አመለጠ፣ ሳይወለድ በሁለት እምነቶች መካከል አመለጠ። ጥምቀት ደረሰ፣ ይሄ ሰውዬ ተጠመቀ። ስለዚህ ጥምቀቱ ሳያምን ነው እያጠመቃችሁት ያላችሁት። ቃሉ ያላመነውን ሰውዬ ወለደው።
ዳግም መወለድ ማለት ሚስጥራዊ ቋንቋ ነው። በነገራችን ላይ አንድ ሰው ዳግም በአእምሮ መወለድ ማለት ምን ማለት ነው? አልተጠየቅም። ያልተጠየቀውን አታብራራ። እንዲገባ ሰውየው ነው አመለጠ። ማስረዳ። መጀመሪያ ስላልገባህ አለ እኮ ነው ሸወዳችሁ። ስላልገባህ እኮ ነው ማስረዳ። አንዴ ማይ ብራዘር ምንድነው የማይገባኝ? በደንብ አስረዳን እኮ አሁን ጥምቀት ላይ አልገባህም። ደርሰናል። አስረዳ። ያልገባህ ነገር አስረዳ። ዳግም መወለድ ማለት ሆልድ ኦን፣ ጥምቀቱን አስረዳ። አሁን ጥምቀቱ አስረዳ። ሰውየው አመነ፣ አልተወለደም። አስተማራችሁት፣ አልተወለደም። ጥምቀት ደረሰ፣ ቃሉ ይወልደዋል ብልሃል። በቃሉ አማካኝነት ይወለዳል ብልሃል። ሲጠመቅ ሰውየው እንግዲህ አላመነም። በጥምቀት ሰዓት የሚወልደው ቃል የትኛው ቃል ነው? የትኛው ቃል ነው የሚወልደው? ወረድን ዳኒ ይህን ፓርት ቢመልሰው በጣም አሪፍ ነበር። እኔ እኮ ዛሬ አመነ፣ እንትን እያልኩ ነበር። አልተወለደም። አንተ ሰውዬ ካለህበት እንትን አንጻር ስማ፣ ጭስ እንትን በለ አንተ በቃ እረፍ። ኖርማል። ቆይ እችን አንድ እንጨርሳትና ለምን ከዛ በኋላ ለምን አስወጣችሁ? በቃ ዮሐዴ እንትን በል፣ ሌላም ሰው እንድንቀበል በቃ ቶሎ እንትን በለውና በቃ ወደ ሌላ ሰው እንሂድ። አንድ ሰው ለሰዓታችን ከምንጨርስ እሺ። አሁን በጥምቀት ሰዓት የሚወልደው የእግዚአብሔር ቃል የትኛው ነው? እሱን መልስልን። አልገባኝም። ያው እግዚአብሔር ቃል ነው ብያለሁ አይደል? የቱን የእግዚአብሔር ቃል? አሁን ከመካነ ኢየሱስ አንጻር ስለሆነ እየተናገርክ ያለው እምነቱ ከመካነ ኢየሱስ አንጻር ምን መሰለ፣ ውሃ እንዴት እንደዚህ አይነት ነገር how can what do such great things ላምብ ለምን ቆይ ትለኛለህ? የሚወልደው የእግዚአብሔር ቃል ይወልዳል ብለሃል እኮ በጥምቀት። አንተ የምታምነው የእግዚአብሔር ቃል ይወልዳል ብለህ የምታምነው የእግዚአብሔር ቃል የቱን ነው ጥያቄ። የእግዚአብሔር ቃል አንድ ሰው እንዲወለድ ያደርገዋል። ይህንን ጥያቄ ነው የጠየቀኝ። ይህንን ጥያቄ የእግዚአብሔር ቃል ነው የሚወልደው። አይሰማም? የእግዚአብሔር ቃል ስንት አይነት የእግዚአብሔር ቃል ያለው? አንድ እግዚአብሔር ቃል ነው። አንድ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል የሚለው የእግዚአብሔር ቃል ራሱ ያድናል። በጥምቀት ሰዓት የሚወልደው የእግዚአብሔር ቃል የቱ ነው? በጥምቀት ሰዓት እኮ ይሰበካል፣ የእግዚአብሔር ቃል ይነገራል። እንዴ የሚጠመቀው ሰው ይሰበካል እንዴ? እናንተ ጋር ስታጠምቁ ሰብኩታላችሁ? ስብከት፣ ዝማሬ፣ አገልግሎት ሁሉ ነገር ኖሮ ነው። ከዛ በኋላ ዝም ብለን እንኳን ማወስ የምንጨምረው ይሰበካል። ሰውየው ቁጭ አድርጋችሁ ሊጠመቅ እሱ ብቻ ሳይሆን በጥምቀቱ ጊዜ ያሉ ሰዎች እንዳሉ እንደ አዲስ ይሰበካሉ። እንዴት እንደዳኑ ሰውየው ይሰበካል። እናንተ ጋር ሊጠመቅ አዎ፣ ስብከት አለ፣ መዝሙር አለ፣ አምልኮ አለ፣ ምስጋና አለ፣ ስብከት አለ፣ መዝሙር አለ የምትለው ቆይ ቁጭ ብሎ ለስንት ወር የደህንነት ትምህርት አስተምራችሁ ያልገባው ሰውዬ በጥምቀት ሰዓት የሆነች ማለት ስብከት የለም። አክቹዋሊ ዝም ብለህ ፈላሰፍና የጥምቀት ጊዜ ቃል አለ። ከይቅርታ ጋር ይሄ ከፍተህ ማስረጃ ክፈትና ሲጠመቅ ሲሰበክ አሳይ። አንድ ማስረጃ ክፈት፣ ትልቁ ላይ ሊሆን ከሰዓታችን አኳያ። ከዛ በኋላ እነሱ የእግዚአብሔር ቃል የሚሉትን አሳይቼ እንጨርሳለን። ምን አይነት ማስረጃ ነው የፈለግከው? ምን አይነት ማስረጃ? ሲሰበክ ሰውየው ነው ቁጭ አድርጋችሁ ልታስተምቁት ስትሉ የምትሰብኩት ስብከት እሱ ብቻ አይደለም፣ ሁሉ ሰው ነው የሚሰበከው። የጥምቀት ጊዜ ብዙ ሰው ነው የሚገኘው። ሰውየውን እንዲወለድ መስሎኝ ስለ ሰውየው አወላለድ ማለት መጀመሪያ አምኛለሁ ብሎ አልተወለደም። ከዛ በኋላ የደህንነት ትምህርት ተሰበከ፣ አልተወለደም። ጥምቀት ላይ ሄዶ ቃሉ ይወልደዋል ብልሃል። ያ የሚወልደው ቃል የትኛው ነው ስትባል፣ አይ በዛ በጉባኤ መሀል ይሰበካል አለ። በጉባኤ መሀል የሚሰበከው ነሰሰርሊ ያ የሚሰበከው ስብከት ነው ጥምቀቱ ጋር ሄዶ የሚወልደው ማለት ነው። የእግዚአብሔር ቃል በተነገረበት ቦታ ሁሉ ዳግም እንድትወለድ ሊያደርግ ይችላል። ስትጠመቅ ሊሆን ይችላል፣ የጌታ ራት ስትወስድ ሊሆን ይችላል፣ ሲመሰከር ሊሆን ይችላል። ከጥምቀት ያለፈው ከጥምቀትም ዘሎ አልፎ የጌታ ራት ጋር ሊደርስ ይችላል። ይሄ ሰውዬ ሳያምን ማለት ነው። በእናንተ እያወራን ያለ ነው የሉትራንን አስተምሮ ነው። የሉትራንን አስተምሮ ነው። አንዴ ሚዩት አድርገው ዳኒ። ከበቂ በላይ ስላሳየን እንደዚህ ናቸው። ተመልከቷቸው። አስወርጃለሁ። ይበቃል። እስከ ቁርባን ድረስ ሰውየው ሳያምን እየተንከባለለ ሊሄድ ይችላል። በፕሮች ሳያምን አይጠመቅም የሚለው ትምህርታቸው ሳክስ ነው። እሺ ሳክስ መሆኑ ካሳየን ሉተር የእግዚአብሔር ቃል የሚለው ስብከቱን ነው አይደለም። ባይዘው ስብከት አይደለም። ስለ ስብከት አይደለም የሚያወራው።
ኦኬ ጌታ የሰጣቸው ቃል ኪዳኖች አሉ አይደለ? ለጥምቀት እሱ የተናገረው ቃል ኪዳን ከውሃው ጋር ተጣምሮ ነው የሚወልደን የሚል ትምህርት እንጂ የሆነ ሰዓት የሚሰበክ ስብከት ስለሱ እያለ አይደለም። ያው ላሳያችሁና ከዛ ወንድሞች ትቀጥላላችሁ። ምንድነው የሚለው? ጥምቀት እንዲሁ ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ይላል። ከእግዚአብሔር ቃል ጋር። ታዲያ ይሄ የእግዚአብሔር ቃል የትኛው ነው? ሊጠመቅ ሲል የሚሰበከው ስብከት ወይም ደግሞ እነሱ የደህንነት ትምህርት ብለው የሚያስተምሩት ስብከት ነው የሚለው? አይደለም፣ አይደለም፣ አይደለም። ያው ጌታችን ክርስቶስ በማቴዎስ 28:19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው የሚለው ነው። ይሄ ክርስቶስ እያጠመቃችሁ ደቀ መዛሙርት አድርጓቸው የሚለው ቃሉ አለ አይደል? ያ ቃል ከውሃው ጋር ሲጣመር ምን ይላል? ይወልዳል ይላል። አሁንም የዘላለም ድህነትን ይሰጣል ይላል። ጌታችን ክርስቶስ በማርቆስ ወንጌል ምዕራፍ 16:16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ ተናግሯል። ስለዚህ ያመነ የተጠመቀ ይድናል የሚለው ቃሉ ከውሃው ጋር በመጣመር ነው ልጅነትን የሚሰጠው ብለው ነው የሚያምኑ። ጋሽ ዳኒ አተርፋለሁ ብለህ የራስህን እምነት አፈርድሜ አብልተህ ትወጣለህ። በቃ የሰው ትምህርት አተርፋለሁ ብለህ የራስህ ትምህርት እስከ ቁርባን ድረስ ዳግም ሳይወድብ የሚኖሩ ኢንስታንት ሳልቬሽን የሚለው ትምህርት ራሱ እኮ በቃ በዜሮ ነው የሚባዛው። ሳልቬሽን ኢንስታንትሊ ነው፣ ላይክ ባመነበት ቅጽበት የሚለው ራሱ ባይዘዌ በዜሮ ይባዛል። ሰው አምኖም ካልዳነ አምኖም ዳግም ካልተወለደ ሪጀነሬት ካላረገ ተጠምቆም ሪጀነሬት ካላረገ ከዛ በኋላ ቅዱስ ቁርባን ድረስም ከሄደ ማን ያውቃል? ይዋዴ ድንገት ጌታ ዳግም ሲመጣ ይሆናል ይህ ሰውዬ ድጋሚ የሚወለደው ማን ያውቃል? ሆኖስ